ሰላም ጤና ይስጥልን ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን አማርኛ ዜናዎች ይዘን ቀርበናል። በዛሬው ዕለት አበይት ዜናዎቻችን ይኖሩናል። እንግዲህ በነገው ዕለት በሚደረገው በምርጫ ቦርድ ውሳኔ የትግራይ ሕዝብ በጣም ኮንኗል። ይህንን የምርጫ ቦርድ ውሳኔን በመቃወምም በነገው ዕለት በተለያዩ የጊዜያዊ ትግራይ አስተዳደር ስር የሚገኙ አካባቢዎች መላው የትግራይ ሕዝብ የተቃውሞ ሰልፍ ያደርጋል። በዛ ላይ ያሉ ዝግጅቶች ምን ይመስላሉ? ባልደረቦቻችን ከስፍራው ሆነው የሚያቀርቡልን እንዲሁም የላኩልን ዜናዎችም ወደ እናንተ የምናስተላልፍ ነው የሚሆነው። ፉርቱና ገብሩ ከመላው ባለሙያዎች ጋር በመምራት ዜናዎችን እንቀጥላለን። ወደ ቀዳሚ ዜናዎቻችን ነው የምናልፈው። የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈው ውሳኔ የሚቃወም ሰላማዊ ሰልፍ ከነገ ጀምሮ በመላው ትግራይ እንደሚካሄድ የትግራይ ኮሚኒኬሽን ቢሮ አስታውቋል። የፌዴራል መንግስት የትግራይ ህዝብ ስለ ሰላም እየከፈለ ያለውን ዋጋ በልኩ በመረዳት የህዝቡን ድምጽ ለመመለስ የፕሪቶሪያው የሰላም ስምምነት በሙሉነት ሊተገብር እንደሚገባም የቢሮ ኃላፊ ወይዘሮ ሸዊት አዲሱ በሰጡት መግለጫ አሳውቀዋል። ብርዛፍ ገብረ ጻድቃን ተጨማሪ ይኖራታል። የፌዴሬሽን ምክር ቤት ውሳኔን ተከትሎ በሀገሪቱ ብሔራዊ ምርጫ ቦርድ በኩል በትግራይ ሉዓላዊ ግዛት ላይ የተላለፈውን ውሳኔ በትግራይ በኩል ህዝባዊ ተቃውሞዎችን እያስከተለ ይገኛል። ይህንን ውሳኔ ተከትሎም ከነገው ዕለት ጀምሮ መኸተል ለብሔራዊ ህልውናችን በሚል መሪ ቃል በመላው ትግራይ ሰላማዊ ሰልፍ እንደሚካሄድ የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሸዊት አዲሱ ገለጹ። ነቲ ፕሪቶሪያን ጎን ገዲፍካ እቲ አጠቃላሊ ናይ ህዝቢ ትግራይ ጸገም ክቅጽል ዝተገበረሉ ኩነታት ኣሎ። የፕሪቶሪያው የሰላም ስምምነት ወደ ጎን በመተው የትግራይ ህዝብ ችግር ተባብሶ የመጣበት ሁኔታ ነው የነበረው። አሁን ደግሞ በይፋ ባለቤት ያለውን መሬት አከራካሪ በማለት አስቀምጦታል። ስለዚህ ይህንን የሚያወግዝ ለፌዴራል መንግስትም ይህንን ስሜታችንና ተቃውሟችንን ለመግለጽ ከዚህ በተጨማሪ የዓለም ማህበረሰብ አሁንም የትግራይና ተጋሩ ህልውና አደጋ ላይ የሚጥል ውሳኔ መሆኑንም የምናሳይበት ነው። እንደ ትግራይና ተጋሩም ህልውናችንን ለማስቀጠል አሁን ላይ እየታየ ያለውን አንድነታችንን በማጽናት የፕሪቶሪያዊ ሰላም ስምምነት በሙሉነት እንዲተገበር ድምጻችንን የምናሰማበት ይሆናል። የዚህ ሰላማዊ ሰልፍ ዋና ዓላማም የትግራይ ህዝብ ለሰላም ያለውን ዝግጁነት፣ ስለ ሰላም እየከፈለ ያለውን ዋጋ የሚያሳይበትና የዓለም ማህበረሰብም ይህን በልኩ በመረዳት ከህዝባችን ጎን በመሆን የትግራይ ህዝብ ከዚህ ችግር በዘላቂነት እንዲላቀቅና የፕሪቶሪያዊ የሰላም ስምምነት በሙሉነት እንዲተገበር ጫና እንዲያደርግ የሚጠይቅ ፍትሐዊ የሆነ ሰላማዊ ሰልፍ መሆኑን የቢሮ ኃላፊዋ አክለው ገልጸዋል። ትማልን ሰላም ድልዋት ኢና ነርና ህዝቡን ሰላም ቁርዋት ኢና ትላንትም ዛሬም ለሰላም ዝግጁ ነን። የዚህ ሰላማዊ ሰልፍ ዓላማም የዓለም ማህበረሰብ ድምጻችንን ሰምቶ በፕሪቶሪያዊ ሰላም ስምምነት መሰረት ፍትሐዊ የሆነ ውሳኔ ላይ እንዲደርስና እንደ ተጋሩ ህልውናችንን ለማስቀጠል ነው ይህ ሰላማዊ ሰልፍ እየተካሄደ ያለው። በትግራይ በሁሉም አቅጣጫ ያለው ህዝባችንና ተፈናቃይ ወገናችንን እንዲሁም በመላው ዓለም የሚገኙ የትግራይ ተወላጆች በዚህ ሰላማዊ ሰልፍ እንዲሳተፉ ጥሪያችንን እናቀርባለን። እንደ ህዝብ ህልውናችንን ለማስቀጠል በላያችን ላይ ያለውን ችግር እንዲፈታ የሚጠይቅ ሰላማዊ ሰልፍ ስለሆነ ፍትሐዊና ተቀባይነት ያለው ህዝብን ምሬት የወለደው መሆኑንና የትግራይ ህዝብ ለሰላም እየከፈለ ያለውን መራራ ዋጋ ለዓለም ማህበረሰብ የምናሳይበት ጭምር ነው። የፕሪቶሪያው የሰላም ስምምነት አደራዳሪዎችና ስለ ሰላም ይገደናል የሚሉ የዓለም ማህበረሰብ በሙሉ ድምጻችንን በመስማት ከትግራይ ህዝብ ጎን በመሰለፍ ዘላቂ ሰላምና መረጋጋት የሚሰፍንበት ሁኔታ እንዲፈጠር የበኩሉን ሚና እንዲወጣና የፌዴራል መንግስትም ይህንን ሰላማዊ ሰልፍ በቅንነት በመረዳት በፕሪቶሪያ የተፈረመውን የሰላም ስምምነት ሰነድ በሙሉነት እንዲተገብርም የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊዋ ወይዘሮ ሸዊት አዲሱ ጥሪ አቅርበዋል። በአላማጣ ከተማ በነገው ዕለት ለሚካሄደው ሰላማዊ ሰልፍ ቅድመ ዝግጅት መጠናቀቁን የከተማዋ ከንቲባ ገለጹ። የአላማጣ ከተማ በብሔራዊ ምርጫ ቦርድ ውሳኔ ከተካተቱት 5 የትግራይ ምርጫ ጣቢያዎች መካከል አንዷ ስትሆን ይህንን ውሳኔ የሚቃወም ህዝባዊ ሰላማዊ ሰልፍ በነገው ዕለት ይካሄዳል። ባልደረባችን ታሪክ ፍስሐ ያለውን ቅድመ ዝግጅት ምን እንደሚመስል ከአላማጣ ከንቲባ ጋር ቆይታ አድርጋለች። በቀጥታ ትገኛለች። ሄሎ ታሪክ፣ እንዴት ቆየሽ?
አመሰግናለሁ ፍርቱና። እንግዲህ እንደሚታወቀው ከቀናት በፊት የፌዴሬሽን ምክር ቤት እንዲሁም ደግሞ የኢትዮጵያ ምርጫ ቦርድ ያስተላለፈው ውሳኔ አለ። ይህ ውሳኔ ደግሞ የተለያዩ በርከት ያሉ የትግራይ አካባቢዎች በቀጥታ ምርጫ የሚያደርጉት ወይም የሚመርጡት ለህዝብ ተወካዮች ምክር ቤት ነው የሚለው። ይህንን ተከትሎም እንግዲህ የትግራይ ጊዜያዊ አስተዳደርን ጨምሮ የፕሪቶሪያው ስምምነትን የፈረመው ህወሓት እንዲሁም የተለያዩ የፖለቲካ ፓርቲዎች የትግራይ ፖለቲካ ፓርቲዎች እንዲሁም የሲቪል ማህበራት ይህንን ውሳኔ በጽኑ በመቃወም መግለጫዎችን ያወጡበት ሁኔታ ነው ያለው። ይህንን ተከትሎም ይህንን ውሳኔ 2018 ዓመተ ምህረት በተለያዩ የትግራይ አካባቢዎች ይህንን ውሳኔ በመቃወም ሰላማዊ ሰልፍ ይካሄዳል። ህዝባዊ ሰላማዊ ሰልፍ ማለት ነው። ይህንን ውሳኔ ከተወሰነባቸው አካባቢዎች አንዷ አላማጣ ከተማ ናት። ይህ ሰልፍ ደግሞ የተቃውሞ ሰልፍ የሚካሄድባቸው አካባቢዎችም ነገ ከሚካሄድባቸው አካባቢዎች አንዷም አላማጣ ከተማ ናት። ትግራይ ቴሌቪዥንም በዚህቹ አላማጣ ከተማ ተገኝቷል። የነገው እለት የሰልፉ የተቃውሞ ሰልፉ ምን ይመስላል የሚለውንም ደግሞ በዝርዝር መረጃውን እንዲያደርሱን የአላማጣ ከተማ ከንቲባ አቶ ሞገስ ሽፈራው እዚህ እንግዳ አድርገን ጋብዘናቸዋል። መጀመሪያ ለፍቃደኝነቱ እጅግ አድርጌ አመሰግናለሁ አቶ ሞገስ። አመሰግናለሁ እኔም። እሺ መልካም። እንግዲህ እንደሚታወቀው በነገው እለት ህዝባዊ ውሳኔውን በመቃወም ህዝባዊ ሰላማዊ ሰልፍ የሚካሄድ ይሆናልና ምን አይነት ዝግጅቶች አሉ? ምን አይነት መርሃ ግብሮችስ ነው የሚኖሩት? ያው የነገ ፕሮግራማችን በተመለከተ ነገ ያው ለካቲት 20 ነው። ለካቲት 20 ማለት ደግሞ በአጠቃላይ በትግራይ ደረጃ የሚካሄዱ የተቃውሞ ሰልፍ ነው። የተቃውሞ ሰልፍም የፌዴሬሽን ምክር ቤት ያወጣውን ደብዳቤ በጻፈበት ምክንያት አድርጎ አጠቃላይ እንደ አላማጣ ከተማ አስፈላጊውን የሚባለውን ዝግጅት አዘጋጅተናል። ዝግጅታችን ምንድነው? አንደኛው መጀመሪያ ጠቅላላ አመራርና ጠቅላላ መንግስት ሰራተኛው በአንድ ላይ በመሆን በጠረጴዛ ዙሪያ ቁጭ ብሎ በመወያየት ውሳኔውን ወስኗል። ከወሰኑ በኋላ ደግሞ ይሄ ውሳኔያችን ደግሞ ወደ ተግባራዊ ተቃውሞ መቀየር ስላለበት ህዝባችንና መላ ደጋፊዎቻችን በሚገኙበት ነገ የተቃውሞ ሰልፋችን ማካሄድ አለብን ብለን ዝግጅት ላይ ነው ያለነው ማለት ይቻላል ማለት ነው። መልካም። እንግዲህ በተለይ ደግሞ ይህ ውሳኔ ለወንድም የአማራና የትግራይ ህዝቦች መካከል ያለውን ግንኙነትን ለማበላሸት እንደሆነ የተገለጹ ነበርና ይህ እንዳይሆን ምን አይነት ስራዎች ይሰራሉ? እሱ አንዱ ቁጥር አንድ እነሱ ሁሌም ቢሆን አጀንዳ እየፈጠሩ ውዥንብር መፍጠር አላማቸው ነው። ውዥንብሩ ደግሞ በተለይ በአሁኑ ሰዓት ከጥር 21 ቀን ነው ወራሪውና ጨፍጫፊው ኃይል ካላማጣ ከተማ የወጣው ማለት ነው። ይሄ ኃይል ሲወጣ ህዝቡ ሰላማዊ የሆነ ኑሮና ሰላማዊ አየር እየተነፈሰ ባለበት ሁኔታ ነው ያለነው አሁን። ይሄ ሲሆን ደግሞ የአማራ ህዝብና በተለይ ደግሞ አላማጣ ከተማ ቦርደር ነው ከቆቦ ከተማ ጋር ያለው ማህበረሰብ በኢኮኖሚ በማህበራዊ መስተጋብሮች ይገናኛሉ። ሲገናኙ ግን ይሄን ግንኙነት ደግሞ ወደ ነበረው የተመለሰ መሆኑን ሲያውቁ መልሰው ግን አሁን ለማበላሸት ቁርሾ እንዲፈጠር ችግሮች እንዲፈጠር እየሰሩ ነው ያሉት ማለት ነው። ይሄ ማለት የአማራ ህዝብ ከትግራይ ህዝብ ጋር የሚፈልገው ሰላም መኖር ብቻ ነው እንጂ የቦታ ጥያቄ የለውም። ውስን እሊቶች ፖለቲከኞች የብልጽግና ተላላኪዎች እነሱ ሊያደርጉት ይችላሉ። ከዛ ውጭ ግን የቆቦ ህዝብ የአማራ ህዝብ ከትግራይ ወንድም ጋር ሰላማዊ ኑሮ መኖር ነው እንጂ በግጭት በመሬት ለሰከንድም ጥያቄም የላቸውም። ስለዚህ አሁን ፌዴሬሽን ምክር ቤትም ሆነ ብሎ ያወጣው አሁን የተጀመረውን ሰላም ወደ ጠብ ወደ ግጭት የተጀመረውን የማህበራዊ ኢኮኖሚ ትስስሩም እንዲበላሽ እንዲቆራረጥ ወደ ነበረው ግጭት እንዲመለስ ነው እየተደረገ ያለው። ስለዚህ አሁንም እኛ ከአማራ ወንድም አላማጣ ይዋልን የሚመለሰው የአላማጣ ሰው ቆቦ ገበያ ያደርጋል፣ የቆቦ ሰው አላማጣ ገበያ ያደርጋል። እስከፈለገው የአማራ ጫፍ መጥቶ አላማጣ ግብይት ያደርጋል። ስለዚህ ይሄንን ነገር እንዳይበላሽ ነው እኛ ተግተን እየሰራን ያለነው ማለት ይቻላል። መልካም። እንግዲህ ውሳኔው በተለይ ደግሞ የትግራይ ግዛታዊ አንድነትን ወይም ደግሞ የትግራይ ሉዓላዊነትን የደፈረ የፕሪቶሪያ ስምምነትን የጣሰ ነው በማለት የመንግስት አቋምም መግለጫም ተመልክተናል። እንደ ዞንም የትግራይ ደቡባዊ ዞንም መግለጫ ያወጣበት ሁኔታ አለና በነገው ሰልፍስ ምን እንጠብቅ? እንደዚህ አይነት መርሆች ላይ ቁጥር አንድ ያው የፕሪቶሪያ ስምምነት እኛ ነው እየተንከባከበን ያዘን ያለው ነው እንጂ በፌደራል መንግስት ተጥሷል። ግልጽ የሆነ ጭፍጨፋ አካሂዷል፣ በድሮን ደብድቧል። ይሄ ውሉ ፈርሷል። ውሉ መፍረሱ ብቻ ሳይሆን ህገ መንግስቱን ቀዶ ጥሎታል ማለት ይቻላል የፌደራል መንግስት ማለት ነው። ይሄ ማለት ደግሞ
አንድ አካባቢ ሪፈረንደም ሊካሄድ ከሆነ መጀመሪያ የአካባቢውን ምክር ቤት መፍቀድ አለበት፣ የክልሉ ምክር ቤት መፍቀድ አለበት። ይሄንን ጥሶ ነው ቀጥታ ፌዴሬሽን ምክር ቤት ደብዳቤ ጻፈው ማለት ነው። ይሄ ደግሞ ህገ መንግስቱን የሚይዝ እንጂ ህገ መንግስቱን የሚያስተካክል አይደለም ማለት ነው። ያ ሲባል ደግሞ አሁን እንደ ዞን እንደ ዞዋይ ዞን የተሰጠው አቋም መግለጫን ያላማጣም ጭምር ነው ማለት ነው። እንደ ዞን መግለጫ ተሰጥቷል። እንደ ከተማም ነገ መግለጫ ብቻ ሳይሆን የተቃውሞ ሰልፍ እናደርጋለን። የተቃውሞ ሰልፍ ነው አንድ የግዛታዊ መሬት ትግራይ መመለስ አለበት። ሁለተኛ የፌዴሬሽን ምክር ቤት የወሰነው ውሳኔ በአስቸኳይ ማስተካከል እንዲያደርግበት። ሶስተኛ ደግሞ ይሄን አካባቢ የሚረብሽ ማንኛውም ኃይል ህዝቡ ቆሞ የሚያይና ቆሞ ያየ ደግሞ ወደ ተግባር እንዳይሸርፍ መታገል የሚያደርግበት ሁኔታ መሆኑን ይሄን እንድታወቅ እንፈልገው ማለት ነው። አመሰግናለሁ አቶ ሞገስ። አመሰግናለሁ እኔ መልካም አመሰግናለሁ። እንግዲህ ውድ ተመልካቾቻችን የፌዴሬሽን ምክር ቤትና የኢትዮጵያ ምርጫ ቦርድ የወሰኑት ውሳኔ የትግራይ ግዛታዊ አንድነት ወይም ሉዓላዊነትን የሚደፍር የፕሪቶሪያው ስምምነት ደግሞ በግልጽ የጣሰ እንደሆነ በመንግስት መግለጫዎችንም ስንመለከት ነው የነበርነው። በነገው ዕለት ደግሞ ይህንን ውሳኔ በመቃወም ባላማጣ ከተማ ህዝባዊ የተቃውሞ ሰልፍ የሚካሄድ ይሆናል። ይህንን በመከታተል ደግሞ ትግራይ ቴሌቪዥን ወደ እናንተ የሚያደርስ ነው የሚሆነው። እንግዲህ ፍርቱና ለዛሬ ያስኳቸው መረጃዎች እነዚህን ይመስላሉ። አመሰግናለሁ። ባልደረባችን ታሪክ ፍስሐ ካላማጣ ከተማ የነበሩትን ዝግጅቶች አካፍላናለች። እናመሰግናለን። ወደ ቀጣዩ ታሪክቷ አክሱም ከተማ እናልፋለን። ፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፉት ውሳኔ ህገ መንግስቱንና የፕሪቶሪያው የሰላም ስምምነት የሚጥስ ከመሆኑ በተጨማሪም ለትግራይ ህዝብ ያላቸው ንቀት የሚያሳይ መሆኑ ያነጋገርናቸው የአክሱም ከተማ ነዋሪዎች ገለጹ። ነዋሪዎቹ አክለውም ውሳኔው ክልሎችን በዘላቂነት በግጭት ውስጥ እንዲቆዩና የትግራይ ህዝብ ከደረሰበት ጉዳት እንዳያገግም ሆን ተብሎ እየተሰራ ፖለቲካዊ ሴራ መሆኑን ገልጸዋል። አሰፋ ካሳም የካቲት 16 2018 ዓ.ም የፌዴሬሽን ምክር ቤት ውሳኔን ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈውን ውሳኔ ኃላፊነት የጎደለው ይህ ህገ መንግስታዊ ተግባር በመሆኑ ፍጹም ተቀባይነት የለውም ሲሉ ያነጋገርናቸው የአክሱም ከተማ ነዋሪዎች ገለጹ። መረፃ ቦርድ ኢትዮጵያ ካብ ስሩሕን ካብ ተልእኹን ካብ ዕማሙን ወፃኢ ህገ መንግስቲ ዝኾኑ ተግባራት በፌዴሬሽን ምክር ቤትና በኢትዮጵያ ምርጫ ቦርድ የተላለፈው ውሳኔ ህገ መንግስቱን የሚጥስና ለትግራይ ህዝብ ያለውን ንቀት የሚያሳይ ተግባር ነው ብዬ ነው ማስበው። ፌዴሬሽን ምክር ቤት ሕዘብ መሐላሊፍዎ ዘሎ ውሳኔ ክልላት ምስ ክልላት ዘባእስ የፌዴሬሽን ምክር ቤት ውሳኔ ክልሎችን የሚያጋጭ የህዝብ ለህዝብ ግንኙነትን እንዳይኖር የሚያደርግ በመሆኑ እኛ አጥብቀን እንኮንነዋለን። ፌዴሬሽን ምክር ቤት ኢትዮጵያ ወሲድዎ ዘሎ ስጉምቲ የፌዴሬሽን ምክር ቤት ያስተላለፈው ውሳኔ እጅግ በጣም የሚያሳዝን ነው። የትግራይ ህዝብ ከደረሰበት ውድመት እንዳያገግም ሆን ተብሎ በህዝቡ ላይ እየተሰራ ያለ ሸፍጥ ነው። የትግራይ ሉዓላዊነት የሚፈታተን ህገ መንግስቱን የጣሰና የፕሪቶሪያ ሰላም ስምምነት የሚቃረን ውሳኔ መሆኑን ገልጸዋል። አክለውም የትግራይና የአማራ ክልል ህዝቦችን አሁንም ወደ አልተፈለገ ውዝግብ የሚያስገባ መሆኑ መገንዘብ ይገባል ብለዋል። ኣብ መንጎ ክልላት ሓደ ኣፈላላይ እንተሃልዩ ህገ መንግስቲ መሰረት ገይሩ ኣብ ምርድዳእን ሓበራዊ ኣተሓሳስባን ክሕዝ በህዝባችን ላይ ትግራይ ኑራ ክትምልስ ሁላችንም በአንድነት ተሰልፈን በትግራይ ላይ እየታዩ ያሉ ችግሮች የምንፈታበት ወቅት ነው ብዬ ነው ማስበው። ወረፃ ቦርድ ይኹን ፌዴሬሽን ኮነ ተባሂሎም ኣብ ትግራይ ዘለዎም ዝኻነ ጽልኢት በመሆኑም ውሳኔው እንደ ክልልም ሆነ እንደ ሀገር ልንታገለው የሚገባ ነው። መንግስትም በአስቸኳይ ውሳኔውን ሊያርመው ይገባል እላለሁ። ብሔራዊ ምርጫ ቦርድ ያስተላለፈውን ውሳኔ ህገ መንግስቱን የሚጥስና የፕሪቶሪያ የሰላም ስምምነት የሚጥስ በመሆኑ ተቃውሞ ገጥሞታል። ዜናዎቻችን ቀጥለዋል። ወደ ትግራይ ሰሜን ምዕራብ ዞን አለፍን።
የተላለፈውን ውሳኔ ትግራይ ህዝብ ከደረሰበት ሁለንተናዊ ውድመት ለማገገም እየጣረ ባለበት ሁኔታም ምርጫ ቦርድ ይህን ውሳኔ ማሳለፉ የፕሪቶሪያው ስምምነት የሚጥስ ብቻ ሳይሆን ለትግራይ ህዝብ ያለውን ንቀት የሚያሳይ ጭምር መሆኑ የሽረ እንዳስላሴ ከተማ ነዋሪዎች ገለጹ። በመሆኑም ውሳኔው ድጋሜ ታይቶ እርምት ሊደረግበት ይገባልም ተብሏል። ሙሉ ብርሃን ዳርጌ በኢትዮጵያ ፌዴሬሽን ምክር ቤትና ምርጫ ቦርድ በአገር አቀፍ ደረጃ ግንቦት 24 2018 ዓ.ም የሚካሄደውን ምርጫ አስመልክቶ የትግራይ ክልል አከራካሪ ቦታዎች ብሎ ያወጣውን ውሳኔ ፍጹም ተቀባይነት የለውም ሲሉ የሽረ እንዳስላሴ ከተማ ነዋሪዎች ቅሬታቸውንና ተቃውሟቸውን አሰምተዋል። የትግራይ ህዝብ በነበረው ጦርነት ሳቢያ በርካታ ስቃይና መከራ ውስጥ እያለ ድጋሚ ተቀባይነት የሌለው ውሳኔ መወሰኑ የፕሪቶሪያው የሰላም ስምምነት የሚያፈርስና ዳግም የህዝቡን መከራ የሚያባብስ ሉዓላዊነትን የሚጥስ ነው ብለዋል። አስተያየታቸውን የሰጡን የሽረ ከተማ ነዋሪዎች ፌደራል ምርጫ ኮሚሽን አውጪው ወዝን መግለጽ በጦርነቱ በኃይል የተወረረ ነው። ይህ ውሳኔ ደግሞ የጄኖሳይዱ ቅጥያ ማለት ነው። ይህም የትግራይ ህዝብን ለመበታተን ያለ መሆኑ ነው የተሰማኝ። ይህ ደግሞ ልክ አይደለም። ዛታው ሐድነትና ምለስ ተፈናቅሎ የነበረውን ህዝብ ወደ ቀዬው እንዳይመለስ አሁንም የከፋ ውሳኔ ወስኗል። የትግራይ መሬት በሁሉም አቅጣጫ ቆራርሶታልና አሁንም ይቅርታ ጠይቆ ማረም ነው ያለበት። መግለጽ ወይ ድማ ወጽ ዘለ ሐሳብ ውሳኔው በትግራይ ህዝብ የተካሄደው ጄኖሳይድ ተቀጥያ ነው። ምክንያቱም የትግራይ ህዝብ ከደረሰበት ያ ሁሉ መከራና ስቃይ ብሎም ውድመት ለማገገም እየጣረ ባለበት ሁኔታ ይህንን ውሳኔ ማሳለፍ የፕሪቶሪያው ስምምነት ማፍረስ ብቻ አይደለም፣ ንቀትን የሚያሳይ ጭምር ሆኖ ነው የተሰማኝ። በኢትዮጵያ ፌዴሬሽን ምክር ቤትና ምርጫ ቦርድ የተላለፈውን ውሳኔ የተበታተነውን ህዝብ በመመለስ ፈንታ የትግራይን ህዝብ ከፋፍሎ ውሳኔ መስጠት ህገወጥ ውሳኔ መሆኑን በመረዳት ውሳኔውን ዳግም በማጤን እርምት እንዲያደርግበትም ነዋሪዎቹ አክለው ገልጸዋል። አብክንዲ ውል ፕሪቶሪያ ምክባር ተማዛልት ነበር። የፕሪቶሪያው ስምምነት ማክበርና ማስፈጸም፣ ተፈናቃይ ወገኖችን መመለስ፣ ህዝብን በቋንቋው እንዲተዳደር መፍቀድና ፍትሐዊ የሆነ አስተዳደር ማስፈን ሲገባው ጊዜ እየጠበቁ የትግራይ ህዝብ ሉዓላዊ ግዛት መቆራረስ ሌላ ዙር እልቂትና ደም የሚያፋስስ ውሳኔ ሲሆን በትግራይ ህዝብ ያለው ቂም በቀል ነው እየተወጣ ያለው። ተወቲኑ ዝነበረ ህዝቢ ናብ ግዛታው ክንድምምላስ ሕዚ ከዓት ዝኸፈ በኃይል የተወረረ መሬት ነው። በህገ መንግስትም ይሁን በፕሪቶሪያው የሰላም ስምምነት መሰረት ወደ ባለቤቱ ተመልሶ የተፈናቀለ ወገናችን ወደ ቀዬው ሊመለስ ይገባል እንጂ ስምምነቱን የሚጥስ ወይም የሚያፈርስ ውሳኔ በማስተላለፍ በኃይል የተወረረን መሬት ህጋዊነት ማልበስ የማይቻል ነው። የትግራይ ህዝብ የተቆራረሰ መሬት ይዞ የሚኖርበት ምንም አይነት ሁኔታ የለም ያሉት ነዋሪዎቹ፣ በመሆኑም ህዝቡ አንድነቱን በማጠናከር ይህንን ፖለቲካዊ ስህተት መቃወም ይኖርበታል ሲሉ መልእክታቸውን አስተላልፈዋል። ተጋሩ ሓደ ንኾነ ሰዓት እዚ ይመስለና ማለት ነው። ዝኾነ ይኹን ሰብ ዝኾነ ይኹን ናይ ስልጣን ወይ ድማ ናይ ዝኾነ ሓሳብ አፈላላይ ክህልዎ ይኽእል እሱም ህላው ምንም ከማጥያት ቁጥር ይፈሉ የትግራይ ህዝብ አንድ የሚሆንበት ጊዜ አሁን ይመስለኛል። ምንም አይነት ፖለቲካዊ ልዩነት ሊኖር ይችላል፣ ምንም ችግር የለውም፣ በኋላ እንደርስበታለን። ነገር ግን አሁን የተቆራረሰው መሬታችን ስለ ህልውናችን ብንሰራ መልካም ነው የሚል እምነት አለኝ። ህዝብና ወዲና ህዝብና ላዕ አሁንም ቢሆን አንድ በመሆን ተቆርሶ የሚሄድ መሬት አለመኖርን ማረጋገጥ አለብን። ተበትኖ የሚኖር ህዝብ የለም። የካቲት 16 2018 ዓ.ም በኢትዮጵያ ፌዴሬሽን ምክር ቤትና ምርጫ ቦርድ የተላለፈውን ውሳኔ ፍጹም ፖለቲካዊ ስህተት መሆኑን በርካቶች እየተቃወሙትና እያወገዙት ይገኛሉ። የትግራይ ምሁራን አስተያየት አለፍን። የፌዴሬሽን ምክር ቤት ውሳኔ የአንድን ክልል ግዛት ለሌላ ክልል አሳልፎ የሚሰጥ ለወራሪዎች እውቅና የሚሰጥና አንድ ክልል በሌላ ክልል ላይ እንዲነሳ የሚፈቅድ አደገኛ ተግባር ነው ሲሉ ምሁራን ገለጹ። በመሆኑም ህገ መንግስቱን መሰረት በማድረግ የክልሎች ሉዓላዊነት ማረጋገጥ እንደሚገባም ገልጸዋል። ማዳ ኃይለ ተጨማሪ አላት። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ህገ መንግስታዊ ግዛት አስመልክቶ የካቲት 16 2018 ዓ.ም ባወጣው መግለጫ ውሳኔው የትግራይ ህዝብ ህልውና አደጋ ላይ የሚጥል ኢፍትሐዊ በመሆኑ ውሳኔው ተቀባይነት እንደሌለው በመንግስታዊና መንግስታዊ ያልሆኑ አካላት እየተገለጸ ይገኛል። የፌዴሬሽን ምክር ቤት ውሳኔ ተከትሎ የኢትዮጵያ ምርጫ ቦርድ በ5 የትግራይ የምርጫ ጣቢያዎች ያስተላለፈውን ውሳኔ ተቀባይነት የሌለውና የትግራይ ህዝብ ግዛታዊ አንድነት የሚሸረሽር በመሆኑ ህገ መንግስቱን መሰረት በማድረግ የክልሎች ሉዓላዊነት ሊረጋገጥላቸው ይገባል ሲሉ ከዝግጅት ክፍላችን ቆይታ ያደረጉ ኢንጂነር አታክልቲ ግርማይና አቶ ሀፍታይ አሰፋ ይገልጻሉ። ሉዓላዊነት የህዝቦች እንጂ የክልሎች እንጂ የፌዴራል አይደለም። የፌዴራል መንግስት
ከክልሎች ጋር በፈጠሩት ኪዳን ውል ነው ህገ መንግስት። ስለዚህ ህገ መንግስት ጋራንቲ ነው፣ የክልሎች ጋራንቲ ነው። ይህንን ባይፓስ በማድረግ ይህንን በመተላለፍ ይህንን ተግባራዊ እንዳይሆን ይህንን እንዳይፈጸም የትግራይ አስተዳደር ሙሉ ግዛቱን በህገ መንግስት የተቀመጠለትን እውቅና ያለውን ማንነት መሰረት ያደረገ ግዛቱን እንዳይመለስ ተላልፎ በአደራ ለሌላ ክልል አሳልፎ መስጠት አንደኛ። እሱ ሳይበቃ ደግሞ አሁን የትግራይ ሉዓላዊ ግዛት ለፌደራል አሳልፎ ለመስጠት ማንዴት የለውም፣ ሌጂቲሜት አይደለም። የትግራይ ሉዓላዊነት የትግራይ ህገ መንግስት ያላስከበረ የኢትዮጵያ ህገ መንግስት ያላስከበረ የአንድ ፖለቲካዊ አመለካከት ያላቸው ፓርቲዎችን ወይ ኃላፊዎችን የነሱ ፍላጎት መሰረት ያደረገ እንጂ ይሄ ደግሞ መሆን የለበትም የሚል ሐሳብ አለብኝ። ህገ መንግስቱንና የፕሪቶሪያ የሰላም ስምምነት በመጣስ እየተደረገ ያለው ድርጊት የህዝብ ለህዝብ ቁርሾ ከመፍጠር በዘለለም ኢትዮጵያን የሚያፈርስ ድርጊት ነው ያሉት ምሁራኖቹ የፌዴራል መንግስት የትግራይ ህዝብ ምርጫ ሰላም መሆኑን ተገንዝበው በህገ መንግስቱና በፕሪቶሪያው ስምምነት መሰረት የትግራይ ግዛታዊ አንድነት እንዲረጋገጥና ተፈናቃይ ወገኖች ወደ ቀያቸው እንዲመለሱ ሊሰራ ይገባል ብለዋል። የትግራይ ህዝብ የሚፈልገው የፕሪቶሪያ ውል እንዲፈጸም ነው። ተፈናቃዮች ወደ መሬታቸው ወደ ቀያቸው እንዲመለሱ ነው። ስታትስ ኮ አንተ እንዲከበር ነው። የክልል ኦቶኖሚ ሉዓላዊነት እንዲከበር ነው። የፕሪቶሪያ ስምምነት ደግሞ ምንድነው የሚለው? ስምምነቱ የኢትዮጵያ ህገ መንግስት ወደ ነበረበት እንዲመለስ ስፔሻሊ ከትግራይና ኢትዮጵያ የሚያገናኘው በህገ መንግስቱ በዋና ህገ መንግስት ስለሆነ በህገ መንግስት መሰረት እንዲገናኙ የክልሉ ህገ መንግስት የትግራይ ክልል ህገ መንግስት ከነ ልዕላውነቱ ከነ ተሳታፊነቱ ከፌደራል ጋር እንዲገናኝ ማድረግ ነበረበት። ፕሪቶሪያው እንደዛ ነው የሚለው። ስለዚህ ሁሉም ነገር በሰላም በስምምነት በዲስከሽን ህግና ህግ መሰረት ተደርጎ መስራት። ይህ የፌዴሬሽን ምክር ቤት ውሳኔ የአንዱን ክልል ግዛት ለሌላ ክልል አሳልፎ መስጠት፣ ለወራሪዎች እውቅና መስጠትና አንዱን ክልል በሌላ ክልል ላይ እንዲነሳ የሚፈቅድ አደገኛ ተግባር በመሆኑ መላው የኢትዮጵያ ህዝብ ይህንን ተግባር እንዲኮንነውና ህገ መንግስታዊ ስርዓቱ እንዲከበር መልእክታቸውን አስተላልፈዋል። ኢትዮጵያ የምትባለው ሀገር ለሁላችን የምትጠቅም ሁላችን እፎይታ እንዲሰማን አድርገን ልንገነባት የምንችለው በህግ ነው። ህገ መንግስት ነው። ህግ ያልተከተሉ አካሄዶች አደጋ አለው። ስለዚህ መላ የኢትዮጵያ ህዝብ መላ የኢትዮጵያ ድርጅቶች፣ የሲቪክ ማህበራት፣ የሲቪል ማህበራት በተጨማሪ የኢትዮጵያ ህዝብ በአጠቃላይ የተማረውም ሰራተኛውም በአጠቃላይ የኢትዮጵያ ህዝብ በአጠቃላይ ይህንን ነገር ሊያስቆመው ይገባል። عدلاتني عد صبح زانتان على زي بحقا حفل فشختا عدلاتني عد تسفى صبح تمعدو نابت حلفا ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች እየተከታተላችሁ ትገኛላችሁ። ወደ ቀሪው ዜናዎቻችን እናልፋለን። የወራሪ ኃይሎች ሙሉ በሙሉ ከጸለምቲ ላዕለዋይ ጸለምትና ማይጸብሪ ከተማ ከአካባቢ እንዲወጡ ባለመደረጉ ምክንያት እየደረሰባቸው ካለ የተቀናጀ ግፍና እንግልት ለማምለጥ ዳግም በመፈናቀል ላይ እንዳሉ ከወረዳዎቹ ዳግም ተፈናቅለው በእንዳባጉና ከተማ የተጠለሉ ወገኖች ገለጹ። የፕሪቶሪያው የሰላም ስምምነት በተገቢና በሙሉነት ባለመፈጸሙ ችግራቸው እንዲባባስ እያደረገው እንዳለ የገለጹት እነዚህ ተፈናቃዮች ስለሆነም የሚመለከታቸው አካላት ይህን ችግር አፋጣኝ ሊፈቱ ይገባል ብለዋል። መለስ አባዲ ያነጋግራቸዋል። ፍሬህይወት ወልደመድን ታቀርበዋለች። ከ3 ዓመታት በፊት የተፈረመው የሰላም ስምምነት ተከትሎ በተፈጠረው የሰላም ጭላንጭል በመጠቀም በጦርነቱ ምክንያት ለዓመታት ከጸለምቲ ከላዕላይ ጸለምቲና ከማይጸብሪ ከተማ ከቤት ንብረታቸው ተፈናቅለው በእንዳባጉናና አካባቢዋ ተጠልለው የቆዩ በርካታ ዜጎች ወደ ቀያቸው እንደተመለሱ አይዘነጋም። ይሁን እንጂ የወራሪ ኃይሎች ሙሉ በሙሉ ከአካባቢው እንዲወጡ ባለመደረጉ ምክንያት እየደረሰባቸው ካለው ግፍና እንግልት ለማምለጥ ዳግም በመፈናቀል ላይ እንዳሉ በእንዳባጉና ከተማ የተጠለሉ ተፈናቃይ ወገኖች ተናግረዋል። ያው ተካይደ ነው ያው ኮንቲቲዩሽናል ህጋዊ ነው። ወደ ቀያችን ስንመለስ የነበረው ሁኔታ ህጋዊ አልነበረም። እዛ ከሄድን በኋላም 1 ዓመት ተኩል ገደማ በርካታ ግፍ ነው የደረሰብን።
እና ለራሴ ከአንዴም 3 ጊዜ ነው የታሰርኩት ያለ ጥፋቴ። በቅርቡ በተከሰተው ግጭት ደግሞ ሁኔታው የከፋ ሁኔታ አባብሶታል። ሰንኪ ወለ ፕሪቶሪያ በዘይምፍጻሙ ለክልተ ጊዜና እንኳን የፕሪቶሪያው የሰላም ስምምነት በሙሉነት ባለመተግበሩ ተመልሰን ተፈናቅለናል። እዛ በነበርንበት ወቅትም ወራሪ ኃይሎች ባለመውጣታቸው በየቤቱ እየዞሩ በርካታ ግፍ ነው ያደረሱብን። እዛ ያለውና ዋስትናችን ያልነው የመከላከያ ሰራዊትም ሁኔታውን እየተመለከተ የግፉ ተባባሪ ነው የነበረው። በዚህም ሕይወታችን ለማዳን ተመልሰን ተፈናቅለናል። በእግሬ ነው ወደዚህ የመጣሁት። በጣም አስቸጋሪ ህይወት ነው ያሳለፍ ነው። የአካባቢው ተፈናቃዮች ስንመለስ ሙሉነት ያልነበረው ነው ሂደቱ። አካባቢው በብዙ ችግር ላይ ያለ ነበር የተመለስ ነው። እንደዛም ሆኖ አሁን ላይ ተመልሰን ተፈናቅለናል። ምንም አይነት ለውጥ አላገኘንበትም። በተለይም ከጥር 18 በኋላ የነበረው ሁኔታ በጣም አስቸጋሪ ነው የነበረው። የሚፈጸመው ግፍ ተባብሶ ነው የቀጠለው። በዚህም ቤታችን ጥለን ወጥተናል። የፕሪቶሪያ የሰላም ስምምነት በተገቢና በሙሉነት ባለመፈጸሙ ችግራቸው እንዲባባስ እያደረገ እንዳለ የገለጹት እነዚህ ተፈናቃዮች ከዚህ ግፍና መከራ ህይወታቸውን ለማትረፍ በእግር ከባድ ችግሮችን በማሳለፍ ወደ እንዳባጉና ከተማ መድረሳቸውን የገለጹ ሲሆን አሁንም ቢሆን የሚመለከታቸው አካላት ስምምነቱ በሙሉነት እንዲተገበር እየደረሰባቸው ያለው ግፍ እንዲቆም ጠይቀዋል። እኛ የምንፈልገው ጦርነት አይደለም፣ ሰላም ነው። ሁሉም ነገር በሰላም በመነጋገር እንዲፈታ ነው። ጦርነቱም ሰው ይጨርሳል፣ ንብረት ያወድማል፣ ብዙ ኪሳራ ነው የሚያደርሰው። አሁንም ቢሆን የፌዴራሉ መንግስት የፕሪቶሪያ የሰላም ስምምነት በሙሉነት ተተግብሮ ወደ ቀያችን እንድንመለስ ነው የምንፈልገው። ሁሉም ነገር በሰላም ተፈቶ ወደ ቀያችን እንድንመለስ መደረግ አለበት። እዛ ያለው ህዝብም ቢሆን በችግር ላይ ነው ያለው። አሁንም ቢሆን የፌዴራል መንግስት ይህንን ችግር በመመልከት በአጭር ጊዜ መፍትሄ ካላበጀለት የከፋ አደጋ ነው የሚፈጠረው። በመሆኑም በአፋጣኝ የመፍትሄ እርምጃ ሊወሰድ ይገባል። የወረዳው አመራሮች ወክለው አስተያየታቸውን የሰጡት የጸለምቲ ወረዳ አስተዳዳሪ የሆኑት አቶ ካሕሱ አባይ በበኩላቸው ከዓመታት በፊት የነበረውን የተፈናቃዮች የመመለስ ስርዓት ያልተከተለና የትግራይ የጸጥታ ኃይል ያልተካተተ በመሆኑ የወረዳዋ ነዋሪዎች ለከፍተኛ ችግር መጋለጣቸውን በመግለጽ አሁንም ቢሆን ግፉ ተጠናክሮ በመቀጠሉ ከ10 ሺህ በላይ ወገኖች ወደ ተለያዩ አካባቢዎች ለመፈናቀል መገደዳቸውን ይገልጻሉ። ተፈናቃዮቹ ሲመለሱ ያለ ዋስትና ነው እንዲመለሱ የተደረገው። በወቅቱ የተሻለ አማራጭ ነው ብለን ነው አስበነው የነበረው። ነገር ግን እዛ ከሄዱ በኋላ አስተዳዳሪ አልነበረውም፣ እንዲበተን ነው የተደረገው። በዚህም ከፍተኛ ግፍ አስተናግደዋል። አሁን እዚህ የምትመለከቱት ህዝብ ጥቂት ነው። በየቦታው የተበታተነው ህዝብ ብንመለከት በርካታ ነው። በሶስቱም ወረዳ ላይ የሚገኘው ህዝብ ከባድ ግፍ ነው እያስተናገደ ያለው። ወደዚህ ሲመጣም ያለምንም ነገር በባዶ እጅ ነው የመጣው። ዳግም ቤት ንብረታቸውን ጥለው እንዲፈናቀሉ የተገደዱት እነዚህ ከ10 ሺህ በላይ ወገኖች አስቸኳይ የሰብአዊ እርዳታ በበጎ አድራጊ ድርጅቶች እንዲደርስላቸውም አስተዳዳሪው ጥሪ አቅርበዋል። በመጨረሻም የአሜሪካና ኢራን የፕሬዝዳንት ትራምፕን ጥቃት ሊያስቀር ይችላል የተባለው ወሳኝ ንግግር ዛሬ ያደርጋሉ ተባለም። የሁለቱ ሀገራት ባለስልጣናት ፕሬዝዳንት ትራምፕ የተዘጋጁበትን ጥቃት ሊያስቀር ይችላል የተባለውን ሶስተኛ ዙር ቀጥተኛ ያልሆነ ንግግር ዛሬ ሐሙስ ስዊትዘርላንድ ውስጥ ያደርጋሉ። ፕሬዝዳንቱ ዶናልድ ትራምፕ የኒውክሌርን ስምምነት ላይ ካልተደረሰም ኢራን ላይ ጥቃት እንደሚሰነዝሩ በተደጋጋሚ መዛታቸው ቢቢሲ ዘግቧል። ውይይቱ የሚካሄደው በመካከለኛ ምስራቅ በአውሮፓውያኑ 2003 አሜሪካ ኢራቅን ከወረረች ወዲህ ትልቁ ነው የተባለው የአሜሪካ ወታደራዊ ኃይል በተሰማራበት ወቅት ነው። ኢራን ጥቃቱ ቢፈጸምባት ምላሽ እንደምትሰጥ አስጠንቅቃለች። ውይይቶቹ ግጭትን ለመከላከል የመጨረሻ ጥረት ተደርገው ቢወሰዱም ስምምነቱ ላይ የመድረስ እድል ላይ ግን ግልጽ የሆነ ነገር የለም ብሏል ዘገባው። ባለፈው ዓመት ሰኔ ወር ላይ በኢራን ላይ በእስራኤል መካከል ለ12 ቀናት ጦርነት በተካሄደበት ወቅት አሜሪካ የኢራን የኒውክሌር ተቋማትን መደብደቧ ይታወሳል። ውድ ተመልካቾቻችን ለዛሬ ለተያያዝናቸው የአማርኛ አበይት ዜናዎቻችን እነኚህ ነበሩ። በነገው ዕለት የሚካሄደው ትልቅ የተቃውሞ የህዝብ ሰልፍ በቀጥታ የትግራይ ቴሌቪዥን የአማርኛ ቋንቋ ጨምሮ በተለያዩ ቋንቋዎች ወደ እናንተ የሚያስተላልፍ ነው የሚሆነው። ስርጭቱን እንድትከታተሉ ከወዲሁ እንጋብዛለን። ሰላም።